ምኮራበት ነው ዘወትር ስምሽን ካፌ ማልነጥለው ምን ጊዜ በኢትዮጵያ የመጀመሪያው ሱፐርማርኬት ውድ አገሬ ምለው ኢትዮጵያ አገሬ ምለው በሀገራችን የመጀመሪያው ሱፐርማርኬት ለአውሮፓውያን አቆጣጠር በ1931 የተከፈተው በአዲስ አበባ ፍትህ ሚኒስቴር አካባቢ የተተከለው ሱፐርማርኬት ነው። የዚህ ሱፐርማርኬት መከፈት ለአካባቢው ባምቢስ የሚለውን መጠሪያም ሰጥቶታል። የሱፐርማርኬቱ ይዞታም ቻራ ባምቢስ ሲማስ በተባሉ ግሪካዊ ባለሀብት ስር ነበር። ግሪካዊው ሚስተር ባምቢስ ሲማስ ከሀገራቸው ወደ ኢትዮጵያ የመጡት በ1944 ዓመተ ምህረት ነበር። ወደ ኢትዮጵያ ሲመጡ ገና የ21 ዓመት አፍላ ወጣት ነበሩ። ባምቢስ ሱፐርማርኬቱን ከከፈቱበት ጊዜ ጀምሮ አካባቢው በስማቸው መጠራቱ ደስታ እንደሚሰጣቸውና እሳቸውም ካለፉም በኋላ ስማቸው ለዘላለም ኢትዮጵያ ውስጥ መቀጠሉን ሲያስቡት ኩራት እንደሚሰማቸው ተናግረው ነበር። ሚስተር ባምቢስ ኢትዮጵያን ከልባቸው ይወዷታል። የኢትዮጵያውያንን ባህል፣ መደጋገፍ፣ አብሮ መብላት ሁሉ ይመቸኛል። የቆዳይን መንጣት አትመልከቱ፣ ኩርት ያልኩ ኢትዮጵያዊ ነኝ። አኗኗሬም አመጋገቤም ልቤም የኢትዮጵያ ነው ብለው ነበር በአንድ ወቅት ከአዲስ አድማስ ጋዜጣ ጋር ባደረጉት ቆይታ። ማርማር ቢለኝ ነው ለኔ መጠሪያሽ ሳነሳሽ ብውለው ሀገሬ። ስለ ያኔው አዲስ አበባ ሁኔታ ሲገልጹ ያኔ መዲናዋ ብዙም ያስፋልት ጎዳና አልነበራትም፣ ነገር ግን ጽዱ ነበረች። ያውኑ ባምቢስ አካባቢም በ1950ዎቹ እልም ያለ ጫካ ነበረ፣ ብዙም የሰዎች እንቅስቃሴ የማይታይበት ነበር ሲሉ ተናግረዋል በዚሁ ጋዜጣ። ነዋሪውም በሺዎች የሚቆጠር ብቻ ነበር። ይሁንና በመንገድ ላይም ሆነ በየግሮሰሪው የማይተዋወቅ ሰው ሲገናኝ ሰላምታ ይለዋወጥና አክብሮቱን የሚገልጽ እንደነበር ይናገራሉ። ነዋሪው ለግሪኮች የነበረው አክብሮት ለከተማዋ ተወላጆች ከነበረው የሚተናነስ አልነበረም። በወቅቱ ንጉሥ አፄ ኃይለ ሥላሴ የተለያዩ አገራት አማካሪዎችና የተለያየ ሙያ ያላቸውን ሰዎች ያስጠጉ ስለነበር ኢትዮጵያውያን ለውጭ አገር ሰዎች እንደ ዘመድ ያህል ሆነው ጉርብትናቸውን አሳይተዋል። የሱፐርማርኬት ልምዱም ብዙም ያልዳበረ ነበርና ስራው ልፋትም መጠየቁን ሚስተር ባምቢስ ያስታውሳሉ። ካፌ ማልነጥለው ምን ጊዜ ውድ አገሬ ምለው ሚስተር ባምቢስ የአንድ አዛውንት ዕድሜን በኢትዮጵያ አሳልፈዋል። አልፎ አልፎ ወደ ዘመዶቻቸው አገር ግሪክ ብቅ ሲሉም ባለቤታቸው ግሪካዊቷ ወይዘሮ ህሌኒ ቺማስ የሱፐርማርኬት ንግዱን ያቀላጥፋሉ። በአዲስ አበባ የሰፈር ስያሜ ከመሆኑም በላይ እንደ ብራንድ ታዋቂ የሆነ የሚያገለግለው ባምቢስ ሱፐርማርኬት ግሪካውያኑ ለአዲስ አበባ ያበረከቱት ስጦታ ሆኗል። ምክንያቱም የሀገራቸውን የወጣትነት ዕውቀት ይዘው በኢትዮጵያ በዘርፉ መሰማራታቸው በሀገሪቱ እንደ እንጉዳይ ለበቀሉት ሱፐርማርኬቶች የገበያውን ጥርጊያ በማመቻቸት ይጠቀሳል። ሚስተር ባምቢስና ባለቤታቸው ስለ ኢትዮጵያና ኢትዮጵያውያን በተለይም ስለ አዲስ አበባ አውርተው አይጠግቡም። ምኮራበት ነው ዘወትር ስምሽን ካፌ ማልነጥለው ምን ጊዜ። በአዲስ አበባ ከ60ና 70 ዓመታት በፊት ዋነኛ የትራንስፖርት አማራጭ ሆነው ሲያገለግሉ የነበሩ አህያዎች መሆናቸውን ያስታውሳሉ። አዲስ አበባ ከየትኛውም የኢትዮጵያ ክፍል ብቻ ሳይሆን ከውጭ አገራትም ለመጣ እንግዳ ጥሩ ማረፊያ መሆን የምትችል ከተማ መሆኗን አዘውትረው ይናገሩ የነበሩት ሚስተር ባምቢስ ለከተማዋ ለየት ያለ ፍቅር ነበራቸው። ኢትዮጵያዊ ነኝ፣ ሀገሬ ኩራቴ ነች በሚለው ንግግራቸው የሚታወቁት ሚስተር ባምቢስ በጎረቤቶቻቸውና ሰራተኞቻቸው እጅግ ተወዳጅ ነበሩ። አዲስ አበባዮችም ባምቢስን የአካባቢ መጠሪያ አድርገውት ኖረዋል። በአንድ ወቅት የውጭ ጉዳይ ሚኒስትር የነበሩት ዶክተር ወርቅነህ ገበየሁ ባምቢስ ሱፐርማርኬት በሚገኘው ቢሮአቸው ሄደው ሚስተር ባምቢስና ባለቤታቸውን ባነጋገሩበት ወቅት እናንተ ከኛ እንዳንዱ ናችሁ፣ እናንተ ኢትዮጵያ፣ ኢትዮጵያም የእናንተ ናት ማለታቸውን ያስታውሳሉ። ማርማር ቢለኝ ነው ለኔ መጠሪያሽ
ሳነሳሽ ቢውለው ሀገሬ። ሚስተር ባምቢስ ከሱፐርማርኬት ስራቸው ጎን ለጎን ኢትዮጵያውያንን ለማገዝ በርካታ የበጎ አድራጎት ስራዎችን ሰርተዋል። ሞት በኩላሊት ይብቃ ለተሰኘው የኩላሊት ህሙማን ማህበር የ1 ሚሊዮን ብር በሮተሪ ክለብ በኩል ለግሰዋል። ሰበታ ውስጥ ለዓይነ ስውራን ህክምና የሚያገለግል በ5 ሚሊዮን ብር 120 አልጋዎች ያሉትና ባለ 3 ፎቅ ሆስፒታል አሰርተዋል። 3 ትላልቅ አምቡላንሶችን ለሆስፒታል ለግሰዋል። እኚህ የኢትዮጵያ ወዳጅ ሚስተር ባምቢስ ጥር 6 ቀን 2013 ዓ.ም ከዚህ ዓለም በሞት ተለይተዋል። ይኮራበት ነው ዞትር ስምሽን ካፌ ማልነጥለው ምን